ሞትን ይዞ ገደለው። ሌሎቹ በሙሉ ሞትን የገደላቸው፣ ኢየሱስ ሞትን ገደለው። በሞት ላይ ስልጣን የነበረውን ጣለው። ሞትን መቀመጫውንም ተቀማጩንም ነው የገለበጣቸው። በክስ በምናምን የምትሰቃዩ ሰዎች በክርስቶስ ኢየሱስ በኩል እግዚአብሔር ለአንዴና ለዘላለም ይቅር ብሏል። ኢየሱስ ስለ ኃጢአቴ ሞቷል። በመስቀል ላይ ስራዬ ተሰርቶ አልቋል። መንፈስ ቅዱስ በእኔ ውስጥ አድሯል። ኃጢአቴን አያስበውም። አመፄን ትቶልኛል። በእግዚአብሔር ፊት በክርስቶስ ኢየሱስ ምክንያት በነፃነት ለዘላለም እኖራለሁ። የጌታችን ኢየሱስ ክርስቶስ የመስዋዕትነት ሥራ ሪታየር አያረግም። የሆነ ቀን አያረጅም። እዚህ ድረስ ነው አይባልም። አንዱን መስዋዕት ለዘላለም አቅርበዋል። ከዚህ በኋላ እግዚአብሔር ምን ያህል ዓመትን የተቀበለ? ለዘላለም። መቼ ለዘላለም። የሆነ ቀን አለው የምትገባበት። ኦልሬዲ ገብቻለሁ። ጌታችን ኢየሱስ ክርስቶስ ሰርቶ ጨርሶ በእግዚአብሔር ቀኝ ተቀምጧል። ፊልጵስዩስ ላይ ሄደን አይተናል። ምዕራፍ 2 አይደል? ፊልጵስዩስ ምዕራፍ 2 ሁሉን አስገዝቶለታል። አንደኛ ቆሮንቶስ ምዕራፍ 15 ሁሉን አስገዝቶለታል። የአለቆችንና የባለስልጣናትን ማዕረግ በመግፈፍ በአደባባይ ድል አድርጓቸው ተፈጸመ ብሏል። ከሰይጣን ጋር ያለንን ጉዳይ ኢየሱስ መስቀል ላይ ጨርሶታል። አሜን በሉ። አሁን እኛ በጣም ትግል ስለምንወድ እንጂ ጌታችን ኢየሱስ ክርስቶስ ተፈጸመ ሲል ወደ እግዚአብሔርና ወደ እኔ ብቻ አይደለም፣ ወደ የትኛውም አቅጣጫ ነው ተፈጸመ ያለው። ከዚህ በኋላ ሰይጣን ከላይ እኛ ከታች አይደለንም፣ ተቀይረናል። ቦታ አልቋል። ኢየሱስ መስቀል ላይ ሲሞት ሰይጣንን ድል አድርጎታል። ጁዲሺያሊ ኢትስ ኦልሬዲ ዲፊትድ። ሂስቶሪካሊ ነው በዳግም ምጽአቱ የሚያረጋግጠው። ኦልሬዲ መስቀል ላይ ማዕረጋቸው ተቆርጧል፣ ወድቀዋል። ይሄ መጽሐፍ ቅዱስ እውነት ነው። ቆላስያስ ምዕራፍ 2 ቁጥር 14 እና 15 ይሄ መጽሐፍ ቅዱስ እውነት ነው። ኢየሱስ መስቀል ላይ ሲሞት ጁዲሺያሊ እግዚአብሔር አብ ኦልሬዲ አውጆታል። ጌታችን ኢየሱስ ክርስቶስ የአለቆችና የባለስልጣናትን ማዕረግ ገፈፈ ይላል። ተፈጸመ ሲል ጨረሰ። ከዚህ በኋላ ከሰይጣን ጋር እግዚአብሔር የሚያወራበት ጉዳይ የለውም። ጨረሰ ልጁ። አሁን ሰይጣን በእኔና በእግዚአብሔር መካከል ገብቶ የመክሰስ አቅም የለውም። ይህም ብሉይ ኪዳን ነው የሚያደርገው። አሁን ይህ አዲስ ኪዳን ነው። እኔና እግዚአብሔር መካከል ኢየሱስ ነው ያለው። በድለ ስትመለስ ነው ሰይጣን የሚያገኘህ። እኔና እግዚአብሔር መሃል ያለው እኔና እግዚአብሔር የምንጨባበጥበት መንገድ የኢየሱስ ደም ነው። ይሄንን ባይዘው ሰይጣን ያውቃል። እኛ እንድናቅ ነው የማይፈልገው። አንዳንዴ ደግሞ እኛ ማወቅ አንፈልግም፣ ትግሉን ስለምንፈልገው። አልወደቀም እንላለን እኮ የሚታገል ቦታህን ስታቅ ባይዘው ቦታውን ይይዛል። አለማወቅህን ተጠቅሞ ነው የሚያሰቃይህ። ይሄው የእግዚአብሔር ቃል እውነት። እኔ አሰራርና ልምምድ አይደለም አይደል? ቀድመን የምናምነው ቃሉን ነው። ልምምዳችንን ቃሉ ላይ ነው አይደል የምናስቀምጠው? የእግዚአብሔር ቃል እውነት። በተለይ እንደነዚህ አይነት ነገሮች የእግዚአብሔር ቃል ነው የሚያሳርፋችሁ። አለበለዚያ ቆጥረህ አጨርሶም የወደቀውን መልአክ ከሰማይ የሰማይ ሲሶ ነው ወደቀ የሚለው ባይዘው። የሰማይ ሲሶ ቁጥሩ ስንት ነው? አቆጥረውም። ስንቱን ነው የምጥለው? እሱ አንዴ ጥሎታል። በቃ አሁን የወል ስም ሰጥቷቸው አሁን እኛ ድግምት ይቅር አልጨርሶም ብጀምረው ራሱ ብዛቱ። ኢየሱስ ሰበሰበና የገሃነም ደጅ አለው። በየትኛውም ዘመን የሚመጣ ማለት የገሃነም ደጅ የጋራ ስማቸው ነው። ስፒሪት ነው፣ ኮንቴክስት ይዞ ስለሚሰራ ማለት ነው። አሁን እኛ ሀገር ባለው አውድ ስለሚሰራ ጌታችን ኢየሱስ ክርስቶስ ለኢትዮጵያውያን ብሎ ያስተረፈው ያልወደቀ ሰይጣን የለም። መስቀል ላይ ተፈጸመ ሲል የሰይጣን ማዕረግ ተቆርጧል። የመስቀል ስራው ቀላል እንዳይመስላችሁ። ጨርሶ ተቀምጧል ማለት ሁሉም ነገር አልቋል። ምንም የቀረ ነገር የለም። የኛስ ኃላፊነት ጥሌ ከቁጥር 19 በኋላ አለ። የሚቀጥሉት ሳምንታት ማነሳው ማለት ነው። ምዕራፍ 10ን መጨረሻው በእኛ ኃላፊነት ነው። በጣም ሲሪየስ ነው የኛ ኃላፊነት። የኪዳኑን ደም ማክበር፣ ቅዱሱን መንፈስ አለማክፋፋት የኛ ኃላፊነት በጣም ብዙ ነው። የሚያያዘው ግን ከእግዚአብሔር ጋር ባለኝ ጉዳይ በክርስቶስ ኢየሱስ በኩል ነው። ታውቃላችሁ፣ በጌታ ካልሆንክ ሰይጣን
የፈለከውን ያህል ትልቅ ብትሆን አትችለው። በጌታ ካልሆንክ ይበልጣል። ምንም ቢወድቅ መልአክ ነው። በጌታ በሆንክበት ቅጽበት የምትገናኙ በክርስቶስ በኩል አንተ በኢየሱስ ክርስቶስ ስም ስትል በኢየሱስ ክርስቶስ ስልጣን ማለት ነው። ባይዘው እኔ በኢየሱስ ክርስቶስ ስም ስጸልይ ጫማ ቀይራለሁ። ኢየሱስ ጫማ ውስጥ እገባለሁ። አሁን ልክ የኢየሱስን ስም ስጠራ አክት የሚያደርገው ኢየሱስ መሬት ላይ ቢኖር የሚሰራው ነው። አሁን ስልጣኑ ያንተ መሆኑ ይቀርና የጌታ ይሆናል። ስፒሪቹዋሊ ፖዚሽንድ ያደርጋል ማለት ነው። ክብር ለኢየሱስ ይሁን እና ይሄኛው ካህን እንኳን ኢየሱስ ካህናችን ሆነ። እንኳን ለሌሎች ካህናት አሳልፎ አልሰጠን። ለደካሞቹ ለማይችሉት ከሞት በታች ላሉት እንኳን አሳልፎ አልሰጠን። እንኳን እሱ ካህናችን ሆነ። ሞትን ይዞ ገደለው። ሌሎቹ በሙሉ ሞትን የገደላቸው ኢየሱስ ሞትን ገደለው። በሞት ላይ ስልጣን የነበረውን ጣለው። ሞትን መቀመጫውንም ተቀማጩንም ነው የገለበጣቸው። ዕብራውያን ምዕራፍ 2 እኮ አይተናል ስንማር። ሲሞት በሞት ላይ ስልጣን የነበረውን ሻረው። ሰገሎ አሸንፋለሁ ብሎ ተጣጥሮ ገደለው። ሰይጣን አለማወቁ ነው። ሰይጣን እስካሁን ነው የሚያውቀው። ከዚህ በኋላ ያለውን የሚያውቀው እግዚአብሔር ብቻ ነው። እና ስለማያውቅ ልግደለውና ልገላገላለ በየሙክራቡ እየገባ ያስወጣናል ብሎ ፈርቶ እኮ ነው። አላወቀም። መስቀል ላይ ሲሞት በየሙክራቡ አይደለም ዩኒቨርሳሊ እንደሚጠለው አላወቀም። ከሲስተሙ ላይ ነው የፈጠፈጠው። እንደውም በየሙክራቡ ሰርቭ ሲያደርግ እዚህ ሙክራብ ካለ እዚህ ሙክራብ ያሉትን ነው የሚያስወጣው። የሆነ ሙክራብ ሲሄድ መስቀል ላይ ሲሞት ዓለም ላይ ነው የጣለው እና ሳያውቅ ስብስብ አድርገው እንደምንም የሃይማኖት መሪዎችን ሪሊጅንን የተጠቀመው ኢየሱስን ለመግደል በጣም በተቀናጀ መንገድ። እነዚህ ምንድናቸው የሚባሉት? አርኮኑ ሳይሆን አርኮንታስም ይባላል። እነሱ በቃ ተደራጅተው ሰቀሉት። በሞተበት ቅጽበት ነው የወደቀው ሰይጣን። ብሊንክ ነው ያደረገው። እንዲህ ሲል ወድቆ ማረጌስ ይላል ቆርጦታል። ጴጥሮስና ሰይጣን ቦታ ተቀያየሩ። ልክ ኢየሱስ ሲሞት ጴጥሮስ ከላይ ሆነ። ሐዋርያት ሥራ እያስወጣ ሊኖር። ክብር ለኢየሱስ ይሁን። የክርስቶስ ሥራ ይሄ ነው። የዘላለም መስዋዕት ቀርቧል። ጨርሶ በእግዚአብሔር ቀኝ ተቀምጧል። ቁጥር 13 ላይ ይቀጥላል። ከዚያን ጊዜ ጀምሮ ጠላቶቹን የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ኦሬዲ ድል አድርጓል አለን። በመስቀል ላይ ጨርሶ አሸንፎ በእግዚአብሔር ቀኝ ተቀምጧል። ቅድም ያልኳቸው ነው። መስቀል ላይ ኢየሱስ በሞተበት ቅጽበት ድል አረገ፣ አለቀ ተባለ። ኢየሱስ በእግዚአብሔር ቀኝ ተቀመጠ። ከዚያ በኋላ ብሎ ቀጠለ። ጠላቶቹ የእግሩ መረገጫ እስኪሆኑለት ድረስ ይጠብቃል። እናንተ ለማንበብ እንዲመቻችሁ ራእይ ምዕራፍ 19 ላይ ሄዳችሁ አንብቡት። ዳግም ሲመለስ በክብር ሲመጣ ፈጽሞ አውሬውንና መንግስቱን እንዴት አድርጎ ድል እንደሚያደርጋቸውና ለዘላለም እንደሚያስረው ይሄንንም ቃል የዚህ ደብዳቤ ጸሐፊ በጣም መዝሙረ ዳዊት አለ አይደል? ዕብራውያን ላይ በጣም መዝሙር 110 ቁጥር 1 ትዝ ይላችኋል። መዝሙር 110 ቁጥር 1 ጌታም ጌታዬን ጠላቶችን የእግር መረገጫ እስካደርግል ድረስ በቀኝ ተቀመጥ አለው። ጌታ አብ ነው፣ ጌታዬ ወልድ ነው። ጌታም ጌታዬን። ይሄ በአብና በወልድ መካከል ያለ ነገር ነው። ጌታም ጌታዬን ጠላቶችህን የእግር መረገጫ እስከማደርግል ድረስ በቀኝ ተቀመጥ። ምን ማለት ነው? የመስቀሉን ስራ ሙሉ በሙሉ ጨርሰ ናቀኝ ተቀመጥ አለና ጠላቶችን ፈጽሜ የእግር መረገጫ አረግልሃለሁ። ዳዊት እየዘመረ ነው የሚተነብየው። እዩት እንግዲህ ዝማሬ ውስጥ ነው የሚተነብየው። ኢየሱስ የመስቀል ስራውን ጨርሶ በእግዚአብሔር ቀኝ ይቀመጣል። የሪዴምሽን የቤዛነቱን ስራ ይጨርሳል መስቀል ላይ።
ልክ ኢየሱስ መስቀል ላይ ሲሞት እኛ ከአብ ጋር እንታረቃለን፣ ሰይጣን ማረጉ ተቆርጦ ይወድቃል። ይህንን አብ ጨርሰሃል ና ተቀመጥ አለው። አሁን ኢየሱስ ተቀመጠ አይደለም አይደል? አብ አስቀመጠው ነው። መስቀል ላይ መሞት የኢየሱስ ሥራ ነው። ኢየሱስን አስነስቶ ማክበር የአብ ሥራ ነው። ምክንያቱም የአዲስ ኪዳን ትምህርት ኢየሱስ ተነሳ አይደለም፣ እግዚአብሔር ኢየሱስን ከሞት አስነሳው ነው ትምህርቱ። እሱ ነው አይደል እንዴ? ሌላ ወንጌል የለም አይደል? ያወራለትኝ እኮ መጽሐፍ አዲስ ኪዳን አይደል? ሮሜ ምዕራፍ 8 ኢየሱስ ክርስቶስን ከሞት ያስነሳው የእርሱ መንፈስ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ኢየሱስ ክርስቶስን ከሞት ያስነሳ አስነሺ አለ። አብ ነው ኢየሱስን ያስነሳው። ሲያስነሳው ደግሞ የትንሣኤ ኃይል ተጠቅሞ ነው ያስነሳው። የኢየሱስ ድርሻ ስለ እኔ ኃጢአት መሞት ነው። የአብ ድርሻ ስለ ኃጢአቴ መስዋዕት ሆኖ ያረካውን ልጁን ከሞት ማስነሳት። መቃብር ብቻ አይደለም ባዶ ያደረገው፣ ሲኦልን የቀደደው። ሰው ከሲኦል ወደ ሰማይ ዘጸአት ነው ያደረግነው። ኢየሱስ ወደ አብ ቀኝ ሲሄድ ብቻውን አለ። ሲመጣ ብቻውን ነው የመጣው። ሲሄድ ይዞን ነው ሄደው። ግርግር ነው የሆነው። የአብ ቀኝ ግር ብለን የገባ ነው። አቤት የድምፅ መዓት ጸጥ ያለ ነበር። አብና ወልድ መሃል እኮ ጸጥ አያወሩም እኮ እነሱ። በሁለቱ መካከል ያለው አንድነት ልታብራራው አትችልም። ተነጋግረው አይደለም የሚግባቡት። እሱ በእኔ እኔስ በሱ እንዳለው አታምንም ይላል እኮ። አሁን እኮ በጣም የሚቀራረብ ምድር ላይ በጣም የሚቀራረብ እኮ ባልና ሚስት ነው አንድ ይሆናሉ የተባሉት። እንዲህ አብና ወልድ መሃል ያለው ዋነስ ልታብራራው አትችልም። እንደዚህ አይነት አንድነት ኖሮ አያውቅም። አብና ወልድ መሃል ነው ያለው። ቀጥሎስ እኛ መሃል ነው ያለው ቸርች። እኔና አንተ መሃል ያለው አንድነት እነሱ መሃል ይኑር ብሎ ኢየሱስ ጸለየ። ባይዘው እኛ ያ አንድነት ምንድነው አይደለም ማለት ያለበት። አሜን። ለምን ልታብራራው አትችልም። ኤክስፒሪየንስ ነው የምታደርገው። እስቲ አሜን በሏ። ኢየሱስ ልክ ሲገባ አብ ወደ ምድር ልጁን ለምንድን ነው የላከው? ይዘህልኝና ብሎት። ማንን? የጠፋውን ሰው። ኢየሱስ መጣ ፈልጎ ሊጨብጠን ሲስተን እኛ ሊጨብጥ እጅ እንዲህ እንላለን። አብ በልጁ በኩል ኖ እንጂ ሲል አንሰማም። መስቀል ላይ ሞተ የማያምኑትን አይምሮ አሳወረ ብሎ ሊጥለው እሱንና አይምሮአችንን ገፎ ነፃ ሊያወጣን ኢየሱስ መስቀል ላይ ሞቶ እዚህ ጋር የሸፈነን ገንጥሎ ጣለ። ብርት አለልን። ቸርችው ጥርግ ብለን መጣን። ቸርች የሆነ አዳራሽ እዚህ አትላስ ምናምን እዚህ ወሎ ሰፈር አካባቢ የሆነ አዳራሽ አይደለም የገባ ነው። በአብ ቀኝ ከኢየሱስ ጋር ነው የተቀመጠው። ይሄ ነው ክርስትና። አያችሁ፣ እውነቱ ይሄ ነው። አሜን ነው። ስለዚህ አብ ኢየሱስን ጌታዬን፣ ዳዊት ግን አይገርምም? ኢየሱስን ጌታዬ አለ። ማይ ሎርድ የሚጠቀመው ቃል ኩሪዮስ። ይህንን ቃል ማን ነው መጠቀም ያለበት? የአዲስ ኪዳን አማኞች። ለምን? እኔን ለማዳን ከሰማይ የወረድክ ማለት ነው ትርጉሙ። ዝም ብሎ ኖርማሊ ጌታ ሎርድ ምናምን ማለት ብቻ አይደለም። ለማዳን ከሰማይ የወረደ ዳዊት ጌታዬ ሲለው ኢንካርኔሽንን እያመነ ነው። ባይዘዌ በሥጋ ወደ ምድር ሰውን ለማዳን የወረደ ጌታ እያለ ነው። ኢየሱስ ገና እኮ አልመጣም። የሚመጣው ገና ከ1000 ዓመት ዳዊትና ኢየሱስ ማለት 1000 ዓመት አካባቢ ያለ ከ1000 ዓመት በኋላ የሚመጣው ነው። ኢንካርኔት አድርጎ የሚወርድ ስራ ጨርሶ በእግዚአብሔር ቀኝ የሚቀመጥ ና በቀኝ ተቀመጥ አለው። እኔ እኮ ትምህርቱን እንደው ቀለል አድርገን እንየው ነው እንጂ እኮ እንዴ ዳዊት በዘመረበት ዘመን እኮ አብና ወልድ መሃል እዛ እኮ ሰው እኮ አልሆነም እኮ ኢየሱስ እኮ ዳዊት ሲዘምር እያወራ ለምንድን ነው ና በቀኝ ተቀመጥ አለው? የት ሄዶ ነው እኮ ብለህ እኮ ዳዊትን ብትጠይቀው መሬት ሄዶ ነው እኔ የገባኝ ይሄ ነው የሚል ሲዘምር። ሊያስወግር ይችላል አምላክ ሰው ሆነ ብለህ ብትዘምር። ዳዊት ዘመረው በቀኝ ተቀመጥ አለው። ለምን ሲሉት ጠላቶችን የእግር መረገጫ እስከማደርግልህ። ስለዚህ እንደዚህ ያለ አይደል? ጠላቶቹ የእግሮቹ መረገጫ እስኪሆኑ ይጠብቃል። የት ሆኖ? ቀኙ ላይ ተቀምጦ። ኢየሱስ አሁን እየጠበቀ ነው። በዳግም ምጽአቱ ይረጋገጣል። ሰከንድ ካሚንግ። አሜን ነው። እና መዝሙር 110 ነው ይሄ ሰውዬ ሜንሽን የሚያደርገው።
እናንተ ምናልባት ስታነቡ ጥሩ እንዲሆንላችሁ ኤፌሶን ምዕራፍ 1 ቁጥር 22 አንብቡት ጊዜ ስታገኙ ቁጭ ስትሉ። ቀደም የነገርኳችሁ ነው። በጣም እኔ ደጋግሜ ያነሳዋለሁ የትንሣኤን ኃይል ስለ ትንሣኤ ሳስብ ሳወራ ኤፌሶን ምዕራፍ 1 በጣም አስደናቂ ክፍል ነው። እሺ ቁጥር 22 በጣም አስደናቂ ናት። ኢየሱስ ክርስቶስን ከሞት ሲያስነሳው የሚለው ክፍል ማለት ነው። ኢየሱስ ክርስቶስን ከሞት ሲያስነሳው ከአለቅነትና ከስልጣን ከገዢነት ሁሉ በላይ ሲያደርገው ከስም ሁሉ በላይ የሆነውን ስም ሲሰጠው በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ሊጠራ ከሚችል ስም ሁሉ በላይ ስም ሲሰጠው ቀጥሎ በቀኙ ሲያስቀምጠው እግዚአብሔር የብርታቱን ጉልበት አሳይቷል ይላል። ኢየሱስ ከሞት ተነስቶ በእግዚአብሔር ቀኝ ተቀምጧል። ለዚህ ማረጋገጫ የብሉይ ኪዳን ጥቅሶች ሁሉ ነው ያሉት። የብሉይ ኪዳን ጥቅሶች ሁሉ አሉ። በጣም ባለጠጋ ነው የዚህ ደብዳቤ ጸሐፊ። እግዚአብሔር ይባርከው። ክብር ለእግዚአብሔር ይሁን። ከዛ ቁጥር 14 ላይ ይቀጥላል። በጣም ይገርማቸዋል። ይሄ ሰውዬ ያለቀ መስዋዕት ላይ ነው ያለው። በቃ ኦልሬዲ አንባቢዎቹ ስለገባቸው አሁን እየጠቀለላት ነው እንትኗን እየጠቀለለ ነው። ቁጥር 14 ላይ ምንድነው የሚለው? ምክንያቱም በአንዱ መስዋዕት እነዚያ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። እነማን ናቸው የሚቀደሱት? እኛ ነን እኮ። ሌላ ሰው እኮ አይደለም እኮ እያወራ ያለው። ስለኔና ስለናንተ ነው የሚያወራው። ጌታን ስለተቀበለ ሰው እኮ ነው የሚያወራው። ይኸውላችሁ በአንዱ መስዋዕት ለዘላለም የቀረበ አንድ መስዋዕት አለ። በዚያ መስዋዕት የሚቀደሱትን ለምን ያህል ዘመን? ለዘላለም ምን አድርጓቸዋል? ፍጹማን። መሬት ላይ ያለ ሰውዬ ዕብራውያን ቸርች ውስጥ ያሉ ሰዎች ሲሰሙ ኢየሱስ መስዋዕት ሆኗል፣ ገብቶናል። መስዋዕቱ ለአንድና ለዘላለም ገብቶናል። መሬት ላይ ያለውን አንተ ለዘላለም ፍጹም አድርጓል ሲል እኔ ከመቼ ጀምሮ? እርሱን ካወክበት ቀን ጀምረህ ለዘላለም በክርስቶስ ኢየሱስ የመስዋዕትነት ሥራ በኩል ፍጹም ሆናችኋል። ፖዚሽናል ስለሆነ ቃሉ እስከ ቁጥር 18 ድረስ በጣም ለክፍሉ ታማኝ ሆኜ እሷን ነው ማወራት። ከቁጥር 19 በኋላ ደግሞ ፈንክሽናል ስለሚሆን እሱን ደግሞ ቀስ ብለን ደግሞ እሱን ደግሞ እናየዋለን ወደፊት። ግን አይ ቲንክ አማኝን የሚያኩራራ ነገር ነው አይደል የሚያወራው። አትኩራሩም። በዚህ ካልተመካው እኔ በምን እመካለሁ? እግዚአብሔር ከሰማይ ሲያይ ፍጹም ሲል ፍጹማን፣ እግዚአብሔር ከሰማይ ሲያይ ፍጹም በምን? በዚህ መስዋዕት በክርስቶስ ኢየሱስ በኩል በቀረበ መስዋዕት። ክብር ለእግዚአብሔር ለአምላካችን። ከዛ ቀጥሎ ባለፉት ጊዜያቶች ደጋግመን ያነሳነውን አንድ ደግሞ ክፍል ደግሞ ያነሳል። ኤርምያስ 31ን እንደገና ያነሳል። የሚቀጥሉት ቁጥሮች ላይ ደግሞ ኤርምያስ 31ን መንፈስ ቅዱስ ስለዚህ ነገር ይመሰክራል። ስለ የቱ ነገር? ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ ስለመቅረቡ፣ ቀጥሎስ እኛ ፍጹማን ስለመሆናችን። ይህንን ስራ ማን የሰራው? ጌታችን ኢየሱስ ክርስቶስ። ማን ላከው? እግዚአብሔር አብ። ቀጥሎ ይህንንስ መንፈስ ቅዱስ ደግሞ ይመሰክረዋል። ስራውን አያችሁት? የሥላሴ ሲያደርገው አብ ላከው እንዲሰራ፣ ወልድ ልኮ ጨርሶ በእግዚአብሔር ቀኝ ተቀመጠ። መንፈስ ቅዱስ ኮንፈርም አረገ፣ ይመሰክራል። መንፈስ ቅዱስ የመንፈስ ቅዱስ ድምፅ፣ የመንፈስ ቅዱስ ምስክርነት ስለዚህ ጉዳይ ያው ከዚህም በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው አለ እግዚአብሔር። እገባለሁ ኪዳን አለ እግዚአብሔር። ምን አይነት ኪዳን ነው የምትገባው? ህዝቡ ይጠይቃል። ከዚህ በኋላ አለ እግዚአብሔር፣ ከዚህ መስዋዕትነት ስራ በኋላ ከህዝቤ ጋር የምገባው ኪዳን አለ። ምን አይነት ኪዳን ትገባለህ? አዲስ ኪዳን። የመጀመሪያውን የሚያስረጅ፣ ያኛውን የሚሽር፣ አሮጌ ብሎ ከመንገድ የሚያስወጣ አዲስ ኪዳን እገባለሁ። የመጀመሪያውንም እኔ ነኝ የገባሁት፣ ይሄኛውንም እኔ እገባለሁ። የመጀመሪያውንም ከህዝቤ ጋር እኔ ነኝ የገባሁት፣ ይሄንንም ከህዝቤ ጋር እኔው ነኝ የማረገው። አዲስ ኪዳን አረጋ እና አንብባት ቁጥር 16 የምገባው ኪዳን ይህ ነው ይላል ጌታ፣ ሕጌን በልባቸው ላይ አኖራለሁ። ኪዳኑ ይሄ ነው። ሕጌን በልባቸው ላይ አኖራለሁ፣ በአእምሯቸውም እጽፈዋለሁ። በድንጋይ ጽላት ላይ
የተጻፈ ሕግ ልባቸው ላይ ነው የምጽፈው አለ እግዚአብሔር። ሩቅ አስቀምጠው እያነበቡት እየተሳሳቱ እየመጡ ቼክ እንዲያደርጉት አላረግም። ልባቸው ውስጥ ጽፈዋል አለ። ይዘውት ይሄዳሉ አለ። ይቀደሳሉ ማለት እኮ ነው። ሕጌን በልባቸው እጽፈዋለሁ፣ በአእምሯቸው ላይ አድርገዋለሁ። ብሉይ ኪዳን ምንድን ነው የሚለው? አንገት ላይ እሰረው ነው እኮ የሚለው። እዚህ ውስጥ አይገባም። እሰረው እዚህ ጋር እንደ ክታብ አርገው፣ እዚህ ጋር አርገው ነው። ስማ እንዲህ አይንህ ልብህ እኮ ኦልሬዲ እኮ አይቶታል። አይንህን ግን ለመከልከል እንዲህ ይሄድክ። እዚህ ውስጥ ስለሌለ አመጽ ነው ያለው። እዚህ ውስጥ ሰው እኮ በጣም ከባድ ሰው ነው። ከባድ ፍጡር እኮ ነው ሰው። እዚህ ውስጥ የሰው ልብ እኮ ክፉ ነው፣ አታሸንፈው። ስለዚህ እንደዚህ ያለ ደረት ላይ አርገው፣ እዚህ ላይ አንጠልጥል። ልክ እንዲህ ልታይ ስትል አትመኝ የሚል ትላለህ። ኦልሬዲ ልብህ እኮ ሄዷል። አይንህን ይከለክላል። እንደዚህ ስትል ልብስህን ልክ እንዲህ ስትል አለ ሕጉ። እግዚአብሔር እንደዚህ ያለ ወደ ውስጥ አስገባዋለሁ አለ። እዚህ ጋር የተንጠለጠለ እዚህ ውስጥ አደርገዋለሁ። አሁን አትመኝ አይደለም እምልህ፣ እንዳትመኝ አደርግሃለሁ አለ። ልባቸው ላይ እጽፈዋለሁ ማለት ማድረግ የሚችሉበት አቅም እሰጣቸዋለሁ። አእምሯቸው ላይ አደርገዋለሁ። ምን ማለት ነው? መንፈስ ቅዱስ ሪማይንድ ያደርግሃል ማለት ነው ትርጉሙ። ቃሉን ቃል በቃል ታስታውሰዋለህ ማለት እኮ አይደለም እኮ። መንፈስ ቅዱስ ሪማይንድ ያደርጋል። እዚህ ውስጥ መንፈሴ ይኖራል እኮ ነው ትርጉሙ። ሕጌን በልባቸው ጽፋለሁ እኮ መንፈስ ቅዱስ ነው የሚጽፈው። የሚጽፈው እኮ መንፈስ ቅዱስ እኮ ነው። አንድ በጣም ወዶ ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ለቆሮንቶስ ቸርች ጳውሎስ ምንድን ነው የጻፈላቸው? ከኛ ወደ እናንተ የሚጻፍ የምስጋና ደብዳቤ ያስፈልጋል እንዴ አለን። ኧረ አያስፈልግም። እናንተ በእኛ የተገለገላችሁ የክርስቶስ ደብዳቤዎች አይደላችሁ እንዴ አለ። the living letters ተራማጅ መልእክት እና በክርስቶስ በእኛ ተገልግላችኋል። የክርስቶስ ደብዳቤ እግዚአብሔር ጸሐፊ እግዚአብሔር ነው አለ። እኔ እስክሪፕቶ ነኝ አለ። መንፈስ ቅዱስ ነው የሚጽፈው አለ። እኔ በእኛን የተገለገላችሁት እኔ እስክሪፕቶ ነኝ። መንፈስ ቅዱስ ጸሐፊ ነው። የክርስቶስ መልእክት ሩቅ የተቀመጠ አይደለም። ትነበባላችሁ አለ ስትራመዱ። እስቲ አሜን በሉ። የሚያይ እንዲህ ስትራመድ ጥቅስ ነው ከላይ ላይ የሚንጠባጠበው። ነዋሪ አረጋቸዋለሁ አለ። አዲሱ ኪዳን ልባቸውና አእምሯቸው ላይ ወደ ውስጥ ነው አለ እግዚአብሔር። ደጅ አይደለም አለ፣ ወደ ውስጥ ነው። እቀድሰዋለሁ። መንፈስ ቅዱስ ያድራል ገብቶ እነሱ ውስጥ። ቃሉ ባይዘው የሚለው 10ቱን ትእዛዛት ልባቸው ላይ ጽፋለሁ ማለት አይደለም ትርጉሙ። መንፈስ ቅዱስ ይገባል ነው። አስታዋሽ ሆነ መንፈስ ቅዱስ እነሱ ውስጥ ያድራል አለ። ቀዳሹ መንፈስ ቅዱስ ነው። ቃሉን አንተ ላይ ሕያው የሚያደርገው መንፈስ ቅዱስ ነው። ያለ እግዚአብሔር መንፈስ ቅዱስ ይሄ ቃል ታውቃለህ ኖርማል ፊክሽን ሊሆንብህ እንደሚችል ኖርማል የዛሬ 2000 ዓመት የተጻፈ ብለህ the oldest book ነው ትለዋለህ። the oldest book መንፈስ ቅዱስ ውስጥ ሲገባ the latest news በጣም እድሜ የጠገበ መጽሐፍ ሲል የሆነ ሰውዬ ለ21ኛው ክፍለ ዘመን የመጨረሻ መልእክት። መንፈስ ቅዱስ ሲኖር ሕያው ነው። የሆነ ነገር እስክታረግ አይጠብቅም፣ ታስታውሰዋል። ኤፌሶን ምዕራፍ 4 ላይ ጳውሎስ እንደዚህ አላቸው አይደል? ኤፌሶኖች ትንሽ ሲያስቸግሩ ክርስቶስን እንደዚህ አልተማራችሁትም አላቸው። አያውን ለካውን የሆነ ሰው ይመጣና የሆነ ነገር ስታረግ ክርስቶስን እንደዚህ አልተማርከውም ይልሃል። መንፈስ ቅዱስ ውስጥ የሆነ ነገር ልታረግ ስትል ከክርስቶስ ይሄን አይተሃል ይልሃል። ልብ አላየሁም። መንፈስ ቅዱስ እንደገና ይመጣል። ከክርስቶስ ይሄንን አይተሃል ይላል። አላየሁም። ሶስተኛው ላይ አንተ ነህ ክርስቶስን እንደዚህ አልተማርኩትም ትላለህ። ውስጥህ ነው የሚነግርህ። ደጅ ቆሞ አይደል፣ ውስጥህ ነው። ልክ ክርስቶስ እንደዚህ አልተማርኩም ትላለህ። ደግሞ ከዛ ያንተ ይሆናል። እንዲህ አልተማርኩትም ትላለህ የራስህ። እስቲ አሜን በሉ። በልባቸው እጽፋለሁ ማለት ገብቼ እኖራለሁ ማለት ነው ትርጉሙ እንጂ ሕግ በሕግ አረጋለሁ ማለት አይደለም ትርጉሙ። እግር በእግር እየተከተልኩኝ እንደሱ አይደለም ትርጉሙ። መንፈስ ቅዱስ አንተ ውስጥ ይገባል። ክርስትና ኑሮ ህይወት ከጌታ ጋር መኖር ይሆናል። ከመንፈስ ቅዱስ ጋር መኖር። አሁን ይሄው ህዝብ የሚኖረው ኑሮ ማለት ነው። ልባቸው ላይ እጽፋለሁ፣ አእምሯቸው ላይ እጽፋለሁ፣ አስቀምጠዋለሁ ውስጣው መንፈስ ቅዱስን የመሰለ ክቡር አምላክ። በእውነት ጥብብ እንዳታረጉት መንፈስ ቅዱስን። እግዚአብሔር ነው እኮ
መለኮት ነው። ፈጣሪ የአምላክ መንፈስ ፈጠረኝ አለ እኮ ኢዮብ። እስትንፋስ አስገባብኝ አለ። the creator God ፈጣሪ መንፈስ ቅዱስ ፈጣሪ ነው። አንተ ውስጥ ገብቶ ሲያድር የሆነች ነገር ሊያርምህ አይደለም የገባው፣ አብሮ ሊኖር ነው የገባው። አብሮ የሚኖረው እግዚአብሔር ነው። የሆነ ነገር አታርግ ሊልህ አይደለም፣ ሊለውጥህ ነው። እውነቴን ነው የምነግራችሁ። የባህሪ የምናምን የካራክተር እንደሱ አይደለም። ያልፋል። ከዛ አንተን ነው የሚቀይርህ። ከመንፈስ ቅዱስ ጋር ስለመኖር አዲሱ ኪዳን አለ። አዎ ሩቅ ተራራ ላይ ተቀምጬ እረፉ አልልም፣ ገብቼ እኖራለሁ፣ እነሱ ውስጥ አድራለሁ። መንፈስ ቅዱስ በእኛ ሲኖር ቃሉ እንደ ወንዝ ነው ላይ የሚፈስብህ። በቃ ከረንቱ አይቋረጥም። ታውቃለህ? ፍሎ አይቋረጥም። ከረንት አለው። ዝም ብሎ ይሄዳል። እቋሪ አይሆንም። የሆነ ቦታ ተቀምጦ አልጌ ምናምን ይዞ አይበላሽም። አይ እቋሪው አይፈወስም የሚል ቃል አንብባችኋል? ሕዝቅኤል 47 ላይ ቁጥር 12 ላይ ነው። እቋሪው አይሄድማ። ሆሊ ስፒሪት እዚህ ከረንት አለው። ፍሎ ሕያው ነው። ኑሩ ከጌታ ጋር ትላለህ። አይ ብቻ ኢየሱስ ቤቴ ካለ እኮ ይሄ እኮ ነው ይበቃኛል እኮ አያስፈልገኝም እኮ አይደለም እኮ ባይዘው በጣም ብዙ የሚያስፈልግ እንትን አለ። ኢየሱስ ሲኖርስ ትዝ አይልህም? አሜን። ሰው እኮ ኪሱ ሞልቶ እኮ ላይ ዘምር ይችላል። ባዶ ኪሱንስ እያሸበሸበ እንደኔ ማነው የኔስ ልዩ ነው ይላል። ምንም እኮ የለውም እኮ አንተ ምን አለ ስትለው ጌታዬ። አይ ሪል ክርስትና ይሄ ነው። ኤክስፒሪየንስ ከጌታ ጋር መኖር፣ ከኢየሱስ ጋር መኖር። እውነቴን ነው። ላጽናናችሁ እኮ እንዳይመስላችሁ ትሩዝ እውነት ነው። ይሄ ባይዘ እየነገርኳችሁ ያለሁት አዲሱ ኪዳን ነው። አንተ ውስጥ እግዚአብሔር ይኖራል። እግዚአብሔር እኮ እናንተ ውስጥ አለ። ቀላል ሰዎች አይደላችሁም። መለኮት አንተ ውስጥ አለ። አሁን ማ እንዳለ ካላወቅኩ ነው ባይዘው ኖርማል ሆነው እግዚአብሔር አብሮ ሲኖር አብሮ ያለው ማን እንደሆነ ስታውቅ አረማመድ ይቀየራል። አጠገብ ላለው ሰውዬ እንትናን ታውቀዋለህ አይደለም የምትለው ሃምብል ነው የሚያደርግ። ባይዘው እግዚአብሔር ውስጥ ሲኖር ትዕቢተኛ አያደርግም። ትሁት ነው። ሰው ስታውቅ ነው በጣም ፕራይድ ውስጥ የሚገባው። መንፈስ ቅዱስን ስታውቅ ሃምብል ነው የምትሆነው። ዝቅ ያደርጋል። ለሰው የምትኖር ምናምን ዝቅ ያለ ሲምፕል ትራንስፓረንት። ምን ነው ሲምፕል ሆንክ ይሏል። ጌታን አይቼ ኢየሱስ አጠገብ ያለ ስትል የትኛው ኢየሱስ? የተሰቀለው። መቼስ የተዋረደውን ክርስቶስ እያየህ ሌላ መሆን አይቻልም። ሃምብል ነው የሚሆነው ክርስቲያን ሲሆን ሃምብል። አሜን ነው። አዲሱ ኪዳን እሱ ነው። ፓኬጅ ነው። ግን እኔ አብሬያቸው እኖራለሁ ብቻ አይደለም ያለው። ከዛስ ኃጢአታቸውን እና አመፃቸውን ከእንግዲህ አላስብም። ከባድ ቃል ነው። ኃጢአታቸውን ሲያረጉ የኖሩትን ማመፅ ባይዘው ማመፅ ድንገት አይደለም፣ ኢንቴንሽናል ነው። ማመፅ ተደራጅተ ነው። ሰው ታውቃላችሁ፣ ተደራጅቶ ነው እግዚአብሔርን የበደለው። አምልጦት አይደለም፣ አቅዶ ነው። አውቆ በበላው እንደሱ እሆናለሁ እንደሱ መሆን ማለት ብሎ ነው የሰራው ሰው ኃጢአት ባይዘው አይደል። ዘፍጥረት 3 ላይ እኮ ድንገት እንትን መስሎኝ በላሁ አይደለም፣ አውቀን ነው የበላ ነው። በእውቀት ነው። ለዛ ነው እግዚአብሔር ፔናልቲውን ሲሪየስ ያደረገው። እግዚአብሔር መጣና እንደዚህ ያለ የተደራጀን አመጽ ነው ይቅር ያልኩት አለ። መተው እኮ ብቻ አይደለም አላስበውም አለ። በጌታ ስትሆን ያንን አላስበው ረስቼዋለሁ አይደለም። እግዚአብሔር መርሳት አይችልም በባህሪው። ለዘላለም ነው የሚያውቀው። ረሳሁ አይደለም ሳየት እዛ ይለኝ እስቲ አሜን በለው። እንዲህ ሳየህ መጣ ደግሞ አይደለም አይልም እግዚአብሔር። ሰው ባይዘው የዛሬ 10 ዓመት የሰራሃትን ተለውጠ በጣም ጥሩ ሰው ሆነ ተቀይረ ሲያይ ተውክ ይላል። ያውቃል እኮ እንደ ተውክ ያውቃል፣ ያስታውሳል። ተውክ። እግዚአብሔር ሲመጣስ አላስበውም። ምኑን? ኃጢአቱንና አመጹን አላስበውም። አላቀውም አይደለም። አላቀውም ካለ እግዚአብሔር መሆኑ ሊቀር ነው። የሆነ ነገር ላያቅ ነው። ያውቃል።
አላስበውም ካለስ እንደ እግዚአብሔር እውነተኛ የለም። በክስ በምናምን የምትሰቃዩ ሰዎች በክርስቶስ ኢየሱስ በኩል እግዚአብሔር ለአንዴና ለዘላለም ይቅር ብሏል። አዲስ ኪዳን ታዲያ ምንድነው አድቫንቴጁ? ብሉይ ኪዳን መሸፈን ነው፣ አዲስ ኪዳን መቀደስ። እግዚአብሔር ፊት ስቀርብ ባለፈው ይቅር ያለኝን እንዴት አድርጎት ይሆን እያልኩ አልቀርብም። እንደሱም ይፍን እያላችሁ አትቀርቡ። እንደዛ ብንል አንመጣም ቸርች። መንፈስ ቅዱስ ስራው ምንድነው? ጥርግ ያደርገዋል። አያ ከድርጊትና ከምናምን ከህሊና ላይ ያጠፋዋል። ህሊናችንን የመቀደስ አቅም አለው ኢየሱስ ደም ቅድስ ያደርጋል። ስትመጣ ምንም እንዳልሰራ ሰው ነው የምትሆነው በእግዚአብሔር ፊት፣ ምንም እንዳልሰራ። ተመስገን ጌታ ሆይ። በኃጢአት የኖረ ሰው የቸርች መጥቶ ምንድነው የምትበድሉት ይላል። ለምን? ረስቶ ሰርዞለት ቀድሶት። ይሄ እኮ የኢየሱስ ደም ጉልበት ላይ የመንፈስ ቅዱስ ስራ እኮ ነው። የኢየሱስ ደም ጉልበት ይኸው የተሰራን ነገር ጥርግ አድርጎት ከጭንቅላት ላይ ቅዱስ ያደርጋል። ከዛስ ኃጢአተኛ ስታይ አትበድል እንጂ ከሱ የባስክ እኮ ነበርክ። ይሄን ድፍረት ማን ሰጠ? የኢየሱስ ደም አቅም፣ የመንፈስ ቅዱስ ኃይል በእውነት እንጂ እዚህ ውስጥ እያስቀረ ቢተወን ኖሮ ክስ ታውቃለህ፣ በህይወት አያኖርህም። ሰው በህይወት አይኖርም፣ እየተከሰሰ ይሞታል። አይችል ማንም ሳይነካው ነው የሚሞተው። ባይዘው አዲስ ኪዳን ምንድን ያደርገው? ክስ የሚባል ነገር እዚህ ውስጥ ኮንደምኔሽን በክርስቶስ ኢየሱስ ላሉ አይደለም ይላል። አሁን ኩነኔ የለባቸው። በእርሱ ያለ የህይወት መንፈስ ከኃጢአትና ከሞት ህግ ነፃ አውጥቶኛል። አይ ምዕራፍ 7 ላይ ከዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል እያለ ቆስሎ በጣም ቁስልስል ብሎ የቀንበር ማዕት ተሸክሞ የነበረ ሰውዬ ምዕራፍ 7 መጨረሻ ቁጥር ላይ እያለቀሰ ምዕራፍ 8 ቁጥር 1 ላይ ዘሎ ነፃ ወጣዋል። ምን አገኘ? በክርስቶስ ኢየሱስ ያለ የህይወት መንፈስ። ክርስቲያን ኢየሱስ ክርስቶስ ጌታ ነው። ይሄ የኢየሱስ የመስቀል ሥራ የፈሰሰ ደም የተከፈለ ክፍያ ነው። ክብር ለኢየሱስ ይሁን። ኢየሱስ ስለ ኃጢአቴ ሞቷል። በመስቀል ላይ ሥራዬ ተሰርቶ አልቋል። መንፈስ ቅዱስ በእኔ ውስጥ አድሯል። ኃጢአቴን አያስበውም፣ አመፄን ትቶልኛል። በእግዚአብሔር ፊት በክርስቶስ ኢየሱስ ምክንያት በነፃነት ለዘላለም እኖራል።